አመት ባል እንደዚህ ሲሆን ነው ደስ የሚለው። የምሬን ነው የምላችሁ። በቃ እኔ እንዴት ደስ እንዳለኝ ከሚባለው በላይ በቃ ሌለ እንደበላሁ እንደጠጣሁኝ እንደጨፈርኩኝ የቆጠርኩትኝ። እንዴት እኮ እንደምታምሩ ይሄ ፍቅራችሁ እንዴት እንደሚያምር የኛ ጨረቃዎች እንዴት እንደምታደምቁን እናንተ አታቁም። ልባችን እንዴት ደስ እንደሚለው በደስታ እንደሚሞላ ምናምን ነገር አታቁም። እናንተ ወቁልን ትላላችሁ። ውዶቼ ሰላማችሁ ይብዛልኝ በያላችሁበት። እንዴት ናችሁ? እንዴት ከረማችሁልኝ? ወይኔ እንዴት ከረማችሁ ልበለ። ዛሬ ጭራሽ እኮ እንዳላወራ ሰው ነው እንዴት ከረማችሁ ምለው አብረን። ለማንኛውም አትፍረዱብኝ። በዓልን እንዴት እያከበራችሁት ነው? ፏፏ እያላችሁ ነው አይደለ? እኔ አልዋሻችሁም። ዶሮ ሰርቼ በልቻለሁኝ ማለት ነው። ግን ያው ወጥቼ ምናምን አይደለም፣ በቤቴ ውስጥ ነው። እናንተስ በላችሁ ጠጣችሁ? ለማንኛውም እንኳን በላችሁ ጠጣችሁ። ዛሬ እንግዲህ ከሙሽዬ ጋራ ብሩክም ቅማምዬም ምናምን እንዴ ቅማምዬ አንቺ ቀርሽ ብለን እኮ እናንተ ቀራችሁ ብለን እኮ ተጨንቀን ነበረ። እንድትቀሪም አንፈልግም እኛ በቃላችሁ እንድትገኙ በዓልን አብራችሁ እንድታከብሩ እንፈልጋለን። እኛ በጣም የሚከፋቸው በጣም የሚጨነቁ ሰዎች አሉ፣ ከኔ በላይ ማለት ነው። አሁን እኔ እጨነቃለሁ ላለው እኔ የሚጨነቀውን ያክል ሳይሆን ከኔ በላይ የሚጨነቁ የሚያለቅሱ ልጆች ሁሉ አሉ። በጣም ማለት ነው ናፍቆት የማይችል ልባቸው በጣም ስስ የሆኑ ልጆች አሉና ዛሬ ግን እንደዚህ ደምቃችሁ አብራችሁ ስለመጣችሁ ደግሞ በጣም ደስ ብሎናል። እኔ የምለው ማለት ነው ግን ቅማምዬ ልብሳችሁ በቅድሚያ በጣም ነው የሚያምረው። በጣም ውብ ናችሁ። አምሮብኛል ላልሹ በጣም ነው ያማረብሽ። ልዕልቷ ከሚባለው በላይ ነው ያማረብሽ። በጣም ውብ ሆነሻል። እኔ የምለው ግን ማለት ነው ሁለታችሁ ብሩኬና ሀይሚ ማለት ነው እኔ ቆይ ይሄ እንትን የምትሉት ነገር ጠብ የምትፈጥሩት ነገር ማለት ነው። እኔ ቆይ ወሬ የሚያቀባብሉት ስለሙሽዬ ሀይሚዬ ብሩክን ስለሳመችው እናገራለሁ ለሙሻለ እንደሪ ማለት አልጨረሱም እኮ ሁለቱም ልጅነታቸው። የምር የቲክታክ መንደር የሆነ የተቀነባበረ ፎቶ አይቻለሁ። ጭቃ እያወቅኩ ምናምን የልጅነታቸው ውሃ እየደፋባት ውሃ እየደፋችበት ማን ነው? እኔ እሱን ፎቶ እንደኔ ፈዞ ያየው እኔ መቤቴ እንደምላችሁ ፍዝዝ ብዬ ደጋግሜ ነው ያዩትኝ። በቃ ደጋግሜ በቃ አብረው ነበር እንዲያደጉት ከልጅነት ጭቃ እያቦኩ ምናምን ልክ እንደ በቃ ጅል ሆኝላችሁ ያን ፎቶ ፍዝዝ ብዬ ሳይ ነበረ እና ልጅነታቸውን አልጨረሱም። አትፍረዱባቸው። ያኔ ሙሽዬ ብትል ሀይሚዬ እሱም ቢል ወሬ እንደዚህ ሳመችኝ ብሎ ጭራሽ ለሙሽ ተናገረ። ኧረ እኔ ብሎ ግን ያምርባቸዋል እንደዚህ ሲያወሩም ሲፎካከሩም ማለት ነው። ሁለቱም ሲፎካከሩ ለጠብ ፉክክር ማለት ነው። ግን እኮ የፍቅር ጠብ ነው ጉዶች። ይሄ ምርጥ ጠብ አይደለም። ጠብ ሲባል የፍቅር ጠብ ነው። የነሱ የፍቅር ጠብም ሆኖ ደግሞ በጣም ነው የሚያምርባቸው። በጣም የሆነ ውበት አለው እና ከሙሼ ጋር ድምቅ ብለው ነው ዛሬ በዓልን ያከበሩት። አብረው እየጨፈሩ አብረው ቅምጥላችንም ምግቡን አቀበለች። እኔ ግን ይሄ ቅምጥል የሚባለው ስም በጣም ይከብደኛል። እኔ ስለው ማለት ነው አፌ ላይ ይከብደኛል። ቅማምዬ በጣም ሲምፕል ሆኖ የምጠራው ማለት ነው። ሌላው ነገር ደግሞ እኔ ያወጣሁት ምትክ የለሽ። እውነት ነው ምትክ የላትም። ሀይሜን የሚተካ ሰው የለም በዚህ ምድር ላይ። እንደው በዓል ሆኖ ነው። አልወቅሳችሁም፣ እወቅሳችኋለሁ። ዛሬ ኢንስታግራም ላይ ያደረጋችሁትን ነገር እኔ እወቅሳችኋለሁ ማለት ነው። ያልበላችሁን የምታውቁ ሰዎች አላችሁ። በበዓል እኔ ማንንም አልናገርም ዛሬ። ስለዚህ ውብ ስለሆነ ደስታቸው ነው የማወራው ማለት ነው። ስለዚህ ውብ ስለሆነ የበዓል ውሎቸው ነው እንጂ የማወራው ስለዛ ነገር እኔ አላወራም። ለማንኛውም ግን በጣም ነው የምታምሩት። ተመርቀዋል ማለት ነው። ውለዱ ክበዱ ተብለዋል። እንዴ ምንድነው ልጅ አይመጣም ወይ ስትባሉ ዝም የምትሉት? ይመጣላችሁ ነው እንዴ? ብሩኬና ሀይሚ ነው ዝም አላችሁ? ምን እያሰባችሁ ነው? ወይንስ ድንገት ሰርፕራይዝ እናደርጋለን ሙሼን ብላችሁ ነው? አዎ ብላችሁ ነው እንጂ ሌላ ነገር አስባችሁ አይደለም መቼስ። እና ይመጣል ብላችሁ መልሱ። ለእናት ልብ እንደዚህ ጥልጥል ታረጋላችሁ እንዴ? እናታችሁም ልብ ስቅል ታረጋላችሁ እንዴ? ይተያያሉ። ሙሼ መቼ ልጅነታቸውን ጨርሱና ነው ልጅ የሚያመጡት? ልጅነታቸውን ይጨርሱ መጀመሪያና ከዛ ልጅ ይመጣል ማለት ነው። ለማንኛውም በጣም ደስ የሚል ነገር ነው። ሀይሜ ነች እንግዲህ ይሄ ለቡርኬ ሰርፕራይዝ ያደረገችው የማች የሆነ ልብስ ወስዳ ምናምን የሰጠችው ቤት ድረስ ሄዳ ነው። እሱ ደግሞ ያው ዛሬ በጣም ጥሩ ስራ ነው የሰራው ምናምን ነገር ከጓደኞቹ ጋር እግዚአብሔርን በጣም ማለት ነው እንደዚህ ከአቅመ ደካማ እናቶች ጋራ ነው በዓልን ያከበረው ምናምን ነገር ማለት
እንትን ሲል ነበረ ለበዓል መዋያቸው ምናምን ነገር እንደዚህ መዋያ ለሌላቸው ስጋ በሬ 2 በሬ አርደው ምናምን ነገር ስጋ ሲያከፋፍሉ ነበረ ለአቅመ ደካሞች። በዚህ እድሜ ይሄንን በጎ ነገር ማሰብ በራሱ በጣም ትልቅ ነገር ነው። እኔ እግዚአብሔርን እምላችሁ ብሩኬና ሀይሚ ጨምርላችሁ። ምክንያቱም ይሄ ሀሳብ የሀይሚዬ ሀሳብ እንደሚኖርበት በጣም አልጠራጠርም። ሁሉም እዛ ጋር ወጣቱ አስበው ያደረጉት ነገር ነው። በጣም በቃ ይሄ መልካም ነገር ስራችሁ የሚበረታታ ነው። በጣም በቃ የተቀደሰና ጥሩ የሆነ ሀሳብ ነው። እዚህ ጋር ማለት ነው ሁሉም እኛ ደስ የሚለው እኛ ኢትዮጵያ ላይ ማለት ነው እኛ ኢትዮጵያኖች ደስ የሚለን ማለት ነው ውዶቼ በሃይማኖት ተከባብረን ነው የምንኖረው ከማንንም በላይ ማለት ነው። ከምንም በላይ የምሬን ነውና በሌሊት በጣም የገረመኝን ነገር ልንገራችሁ። እነ ብሩኬ በሌሊት ሲሄዱ ሙፍታ አብሯቸው ነበረ። አስቡት እንግዲህ እግር እንዲዝ ነው ከኛ ጋር ያለው ምናምን ነገር አለና እንደዚህ በቃ ጓደኝነትም አልፎ ላይክ እንደ ቤተሰብ ይሄኔ እኮ የእናንተ በዓል ነው እኔ ለምን እንደዚህ አይነት በጎ ተግባር ላይ አልገኝም እንኳን አላለምና በጣም ነው እኔ በቃ ደስ ያለኝ የተደሰትኩበት ማለትና ይሄንን በጎ ተግባራችሁን በጣም ቀጥሉበት። ወጣትነት ሳይዛችሁ ምናምን ነገር ወጣትነት ሳያግዳችሁ ለበጎ ተግባር እንደዚህ በመቆማችሁ በጣም ደስ ብሎኛል። ብሩኬ ልባችሁ መድኃኒዓለም አይቀይርባችሁ፣ ቀጥሉበት ነው ማለት እንፈልገው። እግዚአብሔርን ነው ስጡ ይሰጣል ይላል መጽሐፍ ቅዱስም። ለኛ የሚኖረን እና ለመስጠት ያብቃን። ምን ጊዜ ምኞቴ ነው እግዚአብሔርን ምላችሁ እንደው ከሚባለው በላይ ምን ጊዜ ማስብ የተቀደሰ ሀሳብ ነው ይሄ ማለት ነው። በእኔ ውስጥ ያለ ሀሳብ ነውና ብቻ እግዚአብሔር እድሜ ጤና ይስጠልላችሁ። ሌላ እኔ ምንም ማለት አልችልም እና እናሳካዋለን። ተስፋ አለመቁረጥ ነው ትላላችሁ እና ዛሬ አብራችሁ ስለመጣችሁ በዓል ስላስመሰላችሁልን እግዚአብሔር እድሜ ጤና ይስጣችሁ። ውለዱ ክበዱ። ብሩኬና ሀይሚ መቀኛን ያረቅላችሁ፣ ፍቅራችሁን ያብዛላችሁ። ይሄ እኔ ምርቃት ነው። መሬት ጣብ አትልም። እኔ መረኩት የረገምኩት ይደርሳል። እውነት ለሰው ማለት ነው። እኔ ለራሴ ብጸልይ ምናምን ነገር ሁሌም አይሳካልኝ፣ የሚሳካልኝ ቀን አለ። ግን ለሰው ግን ምን ጊዜ ጸልዬ ይደርሳል። የምሬን ነው የምላችሁና ሰው ይጸልይላችሁ ለእናንተ። የምሬን ነው ይሄን ማለት እንፈልገው። ለማንኛውም ውዶቼ እናንተም ሰላማችሁ ይብዛ በያላችሁበት ቦታ፣ ክፉ አይንካችሁ። የሰራችሁትን ፈጣሪ ባርክላችሁ። አትጡ፣ የምትሰጡት አትጡ፣ ፈጣሪ ጨምርላችሁ። የምትሰሩት ገንዘብ በበረከት ይሁን። አሜን። በእያንዳንድሽ ሻቃላ መረቀችኝ ብላችሁ እንዳትንቁ። እንደውም የሻቃላ ልብ ነው ንጹህ። እውነቴን ነው የምላችሁ። ማለቴ ራሴን ነው ሻቃላ ያልኩት፣ እናንተን አይወክልም። ለማንኛውም እና ሻቃላ መረቀችኝ ብላችሁ እንዳትኮሩ ነው ያልኩት።